ስትችል ከዚህ በኋላ ሉሃና የኔ ሚስት ነች። ሚስቴ እና አንተ የምትወደው እኮ የሚሰረቅ ነገር ነው። ሉሃና ደግሞ ንጹህ ሴት ነች። እንደው አንድ ላይ መሄድ ይመስላል። ልታሳብደኝ ነው? እንዲያድነን ምን ሆነ ነው? በቅርቡ በዊልቸር የሚሄድ እብድ ሆነ። ራስን አድናን ምንድን ነው የሚያወራው? አድናን ስለ እኔና ስለሚራ ግንኙነት ያውቃል እንዴ? ወይ ሉሃና ይሄንን ታውቃለች? ወይኔ ሮቤል፣ እሱ እኮ በሾርኒ ደጋግሞ ሊነግረኝ የሞከረ ነበር። እኔ ነኝ ያልገባኝ እንዴ? አድናንም በስተመጨረሻ እንግዲህ ሮቤልን ደብድቦታል ማለት ነው። ከዚህ በኋላ ላይክ አልፈልግም። ለሚራ እንደዚህ አይነት ጭካኔና ረመኔነትን ካሳየህ ከኔና ከሉሃና ላይማ ምን ልታደርግ እንደምትችል ማሰብ በጣም ከባድ ነገር ነው። ስለዚህ ከዚህ በኋላ ላይክ አልፈልግም በማለት እንግዲህ ውጣልኝ ብሎታል። ታዲያ አሁንም እንግዲህ ሮቤል ማስመሰሉን ቀጥሏል። ምክንያቱም እኔ እናቴ አደራ ብላህ ነበረ፣ ነገር ግን አንተ አደራነትን ልትወጣ አልቻልክም። እኔ ምንም ያህል ክፉና ጨካኝ ሰው በሆነ እንኳን አንተ አውጥተህ ልጥለኝ አይገባም ነበረ እና ደግሞ ስለሚራ ሁሉንም ነገር ላስረዳ ወንድሜ እያለ ብዙ ነገሮችን እየቀባጠረ ነበረ። ታዲያ በመሀልም እንግዲህ ሚራንም እንድትነቃ ሆስፒታል ወስዷት ነበረ አድናን። አሁን ላይም በጥሩ ደህንነት ትገኛለች፣ ነቅታለች። ነገር ግን አሁን ላይ በከባዱ ሮቤልን በቀለዋለሁ በማለት ከባድ በቀልን እንግዲህ አዘጋጅተለታለች ማለት ነው። ታዲያ አሁን ላይ አድናንም ሁሉን ነገር ከሚራ ጋር ያለውን ግንኙነት ሁሉንም ነገር እንደሚያውቅና እንዲሁም ደግሞ ሚራን ለሁለት ተካፍለው እንደሚጠቀሙ እናም ሁሉን ነገር አውቆ እንዳላወቀ እያለፈ እንደነበረም እንግዲህ አድናን ሁሉንም ነገር ለሮቤል ነግሮታል። ሮቤልም ታዲያ በሰዓቱ የሰጠው መልስ ምንድን ነው? አሁን ላይ ሚራ እንዳሳሳተችው እና ሚራ ለዚህ ሁሉ ነገር እንደዳረገችው እሱንም ደግሞ ለበቀልም እንዲነሳሳ እንዳበረታታሽውም ጭምር ነው አሁን ላይ እየተናገረ ያለ። ሁሉም ነገር እንግዲህ ሚራ ስትነቃ ትናዘዛላችሁ፣ እያንዳንዳችሁ ስለ ሳራ ያለውን ነገርም እንድታወጡልኝ እፈልጋለሁ ብሎታል። ምክንያቱም ደግሞ አሁን ላይ ሉሃናና እንዲሁም ደግሞ አድናን ሊጋቡ ነው። ነገር ግን አሁን ላይ ሉሃና እህቴ ሳራ ካላገኘው በፍጹም አንተን ላገባህ አልችልም በማለት ከባድ ውሳኔን ወስናለች። ታዲያ በዚህ ክፍል ላይ ምን ተፈጠረ የሚለውን የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አድናንም እንግዲህ በስተመጨረሻ ከባድ ውሳኔን ወስኖ ነበረ። እሱም ደግሞ አሁን ላይ ሮቤልን እጅ ከፍንጅ ይዤ ካላዋረድኩትና ካላፈጠጥኩት ሁሉን ነገር ሽምጥጥ አድርጎ ነው የሚክደው በማለት እንግዲህ ቀስ ብሎ በመከታተል ሚራንም ወደ ውጭ ሊሸኛት ነበረ። እንግዲህ ሰዎችን ደውሎ አሁን ላይ ሚራን እንድትወስዱልኝ ይፈልጋለሁ፣ እኔ ደግሞ ከቤት ቀስ አድርጌ ያወጣላችኋለሁ፣ እግሬ መንቀሳቀስ ስለማልችል እናንተ ገብታችሁ ትወስዳላችሁ በማለት እንግዲህ ሁለቱም እንግዲህ እየተጓተቱ ነበረ። ራሷን እንድስት አድርጓታል ሚራ። ይህን ነገርም እንግዲህ አድናን ከዛ ቀድሞ አይቶ ስለነበረ በጣም ነው የደነገጠው። ማለት አሁን ላይ ሚራን እንግዲህ አፍኖ ማለት እንግዲህ ራሷን እንድስት ካደረጋት በኋላ አልጋ ስር አስቀምጦ ሸፍኗት ነበረ። ይህን ነገርም ማን አይቷል? አድናን አይቶት ነበረ። ባየ ሰዓት በጣም ነበር የደነገጠው። እንግዲህ ሳያት በህይወት አለች፣ ግን ደግሞ በህይወት መኖሯ ቢያስደስተውም ግን ደግሞ ሮቤል ምን አይነት አውሬና ጨካኝ ወንድም እንደሆነ እሱ በቃ እኔ ለሱ ልደርስለት አልቻልኩም፣ ወንድሜ ላድነው አልቻልኩም፣ የእናቴን አደራ አልተወጣውም እያለ ራሱን እየወቀሰ ነበር። እንግዲህ ከዛ በፊት ሉሃናንም ምንም ነገር ስትነግረው እያምናት አልነበረም። ማለት ያምናል፣ ግን ደግሞ ወንድሙን ይህን ነገር ነው ብሎ መቀበል አልፈለገም ነበረ። በጣም ብዙ ጊዜ አይኑን እንዲገልጥ ነግረው ነበረ። ግን ደግሞ እኔ ሮቤል የእናቴ አደራ ነው፣ ስለዚህ ሮቤልን መተው መጥላት አልችልም፣ በቃ ሉሃና ተይ እያለ ነበረ። ታዲያ አሁን ላይ እንግዲህ ሚራ የት ናት ብሎ በሚጠይቀው ሰዓት ሽምጥጥ አድርጎ ነበር የካደ። ነገር ግን እንግዲህ አድናን ገብቶ አይቷት ነበረ። ግን ሽምጥጥ አድርጎ ስለካደ ምንድን ያደረገው አድናን በቃ ይህን ነገር ሮቤል እጅ ከፍንጅ መያዝ አለብኝ፣ ከያዝኩኝ በኋላ ምን እንደሚለኝ አየዋለሁ። ግን ደግሞ ምን አይነት አረመኔና ጨካኝ ወንድም ነው ያለኝ፣ ወይኔ ሉሃናን ብሰማት ኑሮ እኮ እዚህ ሁሉ ነገር ውስጥ አልገባም ነበረ በማለት አሁን ላይ ታዲያ ምንድን ነው ያደረገው? ተደብቆ እያየው ነበረ። ታዲያ አሁን ላይ እንግዲህ አድናን ሉሃናን ሊያገባት እንደሆነ ለሮቤል ነግሮታል። ሮቤልም አሁን ላይ በጣም ነው የተበሳጨው። ምክንያቱም እንዲህ በስተመጨረሻ በቃ
ሉሃናን ቀማይ ማለት ነው። ሉሃናን የራሱ ሊያረጋት ነው ማለት ነው። ይሄን ነገርማ በፍጹም ቁም ያላይም እያለ እንደዛ ሆኖ እግሩ እንኳን እንደዛ ሆኖ እንደገና ሽባ ሆኖ እንኳን አሁን ላይ የሚያስበው ነገር በወንድሙ ላይ በቀልና ቅናት ነው። ታዲያ ምንድን ያደረገው አድናን ሚራን ማግኘት አለብኝ፣ ምክንያቱም ሚራን አግኝቼ ፍች እንድንፈጽም እፈልጋለሁ ብሎ ነበረ። ታዲያ አሁን ላይ እኔና ልኋና ልንጋባ ነው፣ አንተና ሚራ ደግሞ ከዚህ ቤት ብትወጡ ደስ ይለኛል። እኔ የራሴን ህይወት መኖር እፈልጋለሁ፣ ምክንያቱም እስከ ዛሬ ድረስ ከዚህ ቤት አኑሬህ በቃ እንደ ወንድሜ ነህ ብዬ ሚስቴን የጋራ ስንጠቀማት ነበረ ነው ያለው። በጣም ነው የደነገጠ ታዲያ ሮቤል። ምክንያቱም እንዲህ ቆይ ጅል ጀለንፋ ግን በዚህ ልክ አውቋል ማለት ነው። በቃ አሁን የኔና የምራን ግንኙነት ታውቋል። በቃ አለቀልኝ ማለት ነው። ቆይ አሁን እንዴት ነው መልሽ ሰው የሚያምነኝ ታዲያ? ይጅል ወንድሜማ ይህ በሆነ መንገድ በሆነ አጋጣሚ እንዲያምነኝ መልሼ እምነቱን ማግኘት አለብኝ ነው እያለ ያለው። ታዲያ እምነቱን የሚያገኘው እንዴት ነው ካለ በማስመሰል በውሸት የውሸት የአዞ እንባ ነው የሚያነባው። ታዲያ ስቅስቅ ብሎ እያለቀሰ ነበር። ቆይ እኔ ሚራንም እኮ እኔ እፈልጋታለሁ ራሴ በቃ እኔ አሁን ላይ ሆስፒታል እንድትወስደ ይፈልጋለሁ ሚራ እሷ ካልወሰደች ደግሞ ልኋና እንድትወስደኝ እፈልጋለሁ ነበር ያለ። ነገር ግን አሁን ላይ አድናን በጣም ተምሯል። በጣም ደስ የሚል ነገር ነው። በነገራችን ላይ ሮቤል ብታርፍ ይሻላል። ሚራን ለጋራ ተጠቅመናታል። አሁን ግን በልኋና ከመጣብኝ ምን ላደርግ እንደምችል በፍጹም ልትገምት አትችልም። ስለዚህ አርፈ ብትቀመጥ ይሻላል ነበር ያለው። ታዲያ አሁን ላይ ይህን ነገር ስለነቃበት ቆይ ምንድን ነው ማደርገው? ቆይ እንዴት ነው በቃ አንዴ ይችን ሚራን ከዚህ ቤት መንቅሬ ላስወጣት እንጂ ከዛም በኋላ ያንተ በጣም ቀላል ነው ነበር ያለ። በቃ ቀለል አድርጎ ነው ያሰቡ። ታዲያ በቀላሉ ሚራን አውጥቶ ከጣላት በኋላ ነገሮችን ማድበስበስና ማስመሰል በውሸት እንባ ማንባት ነበር የፈለገው። ታዲያ አሁን ላይ ምንድን ያደረገው አድናን ቀስ ብሎ በመከታተል እንግዲህ ሚራንም ሊያወጣት እየጎተተ ሳለ ነበር የያዘው። በጣም ነው የደነገጠው። እንግዲህ ቅጥቅጥ አድርጎ ነበር የደበደበው አድናን ማለት ነው። ምክንያቱም አንተ ወንድም የኔ ወንድም በፍጹም አንተ የኔ ወንድም አይደለም። እንዴት ነው ቆይ አንተ እንዴት ነው አእምሮህ የሚያስበው? ቆይ በዚህ ደረጃ እንዴት ነው ጨካኝና አውሬ የሆንከው? እውነት አንተ የእናቴ ልጅ ነህ? በማለት እንግዲህ በጣም ነው ልቡ የተሰበረውን ለመናገር። ታዲያ ሮቤልም ማስመሰሉን ነበር የቀጠለው። እኔ እኮ ወንድሜ ሁሉ ነገር ልነግርህ ነበረ፣ ግን ደግሞ ይቺ ሚራ ተብዬዋ በቃ ልታስቀምጠኝ አልቻለሽም፣ እያስፈራራሽ ነው። እንግዲህ በባለፈውም ልኋና ነው መርፌ የወጋሽኝ ያልኩ ውሸቴን ነው። ምክንያቱም ደግሞ ይህን ነገር እንዳደርግ ያስገደደች ሚራ ናት፣ ሚራ አስገድዳኝ ነው በማለት ብዙ ነገሮች እንዲቀባጠር ነበር ያደረገው። ታዲያ ሚራ በምን ነበር ያስፈራራችህ? ምን ነበር ያጠፋው ጥፋት? ምን አድርገ ነው በማለት እንግዲህ መልሶ ሲያፈጥተው እሱን አሁን ልነግርህ አልችልም ወንድሜ፣ ግን በቃ ሁሉም ነገር ይስተካከልልኝና እነግራለሁ። በቃ ሚራም አላስቀምጠኝ ስላለች በቃ ወንድ ከአንተ ጋር ልታጣለኝ እንደሆነ ሳስብና ሳቅ ይህን ነገር አደረጉኝ። ይህን ነገር ደግሞ ሽባ እንደሆነ ያደረገችኝ እሷ ናት። ከዚያ በፊት እንግዲህ ብዙ ቻንስ ነበረ የመዳን፣ ግን ደግሞ ይሄው እንዳልድን አደረገችኝ በማለት የአዞን ባውን ነው ሲያነባይ ነበረ። ታዲያ አሁን ላይ አድናን ያለው ምን ነበረ? በቃ አሁን ቀጥታ ሚራን ሆስፒታል ወስዳታለሁ። ሆስፒታል ሄዳ ከነቃሽ በኋላ እያንዳንዱን ነገር ሁለታችሁን ቁጭ አድርጌ አፋጥጣችኋለሁ። ሁሉንም ነገር ዝርግፍግፍ አድርጋችሁ ከላይ እስከታች እንድትነግሩኝ እፈልጋለሁ ብሎታል። ምክንያቱም ደግሞ አሁን ላይ አድናን ማወቅና እንዲሁም ደግሞ ማግኘት የሚፈልገው ሰው አለ። እሱም ደግሞ ሳራ ናት ማለት ነው። እንግዲህ የልኋና እህት ልኋና ምን ብለዋለች? እኔ አንተን ማገባ እህቴን ሳራን ካመጣህልኝ በኋላ ነው ብላው ነበረ። ታዲያ አሁን ላይ አድናን ምንድን ነው ያለው? እኔ የትም ሀገር ብትሆን ውጭ እንኳን ብትሆን ከየትም ፈላልጌ እህትሽን አመጣልሻለሁ። ምክንያቱም ደግሞ እህቴን ካለ እህትሽ ማለት ለእኔ ቀለበቴ ናት ብሏል። ምክንያቱም እንግዲህ ልኋና እህቷን ምን ያህል እንደምትወዳትና እህቷን ምን ያህል ማግኘት እንደምትፈልግ ጉጉቷ እየታወቀ ነው። እንግዲህ ምን ያህል እንደጓጓች። ታዲያ ይህን ነገር የእኔ ደስታ የሚወሰነው በእህቴ ነው ብላለች። ታዲያ አሁን ላይ ለመሞሸር ዝግጁ የመሆነው እህቴን ካገኘህልኝ በኋላ ነው ብላለች። ታዲያ ይህን ነገር ደግሞ የሚያውቁት እንግዲህ ሚራና ሮቤል ናቸው። ታዲያ አሁን ላይ አድናን የሚፈልገው ነገር ምንድን ነው? ሁሉ ነገር ይቅር ይላቸዋል። ግን ደግሞ አሁን ላይ ሳራን የት እንዳደረጋትና የት እንደጣላት ነው ማወቅ የሚፈልገው። ታዲያ አሁን ላይ ይህን ነገር ሮቤል መናገር እንደማይችልና ይህን ነገር የሚያወጣ ከሆነ ደግሞ ሚራ ልትገለው እንደምትፈልግና እየዛተችበት እንደሆነ ነበረ እንግዲህ ለአድናን ሲናገር የነበረው። ነገር ግን ይህን ነገር
አሁን ላይ ሮቤል ማምለጫ ስለመሰለውና እንዲሁም ደግሞ ነገሩን ሸፋፍኖ ማለፍ ስለፈለገ እንጂ ይህን ነገር የያዘችበት ቪዲዮ ማስረጃ የያዘችበት ማናት ካልን አሁን ላይ ሚራ ናት። ሚራ እንግዲህ ሳራን ሲቀብር ያለውን ቪዲዮ ይዛበታለች። ይህን ነገር ለአድናን እናገራለሁ፣ ለአድናን ወይ ደግሞ ለፖሊስ ከመናገሬ በፊት አሁን ላይ እግርህን ሽባ ያደረገችህ ልኋና እንደሆነች መናገር ይኖርባል ብላ ነው እንግዲህ አስገድደው። እሱም ደግሞ አሁን ላይ እግሬን ሽባ ያደረገች ልኋና ናት ብሎ እንግዲህ ለአድናን ተናግሮ ልኋናና አድናን እንዲጣሉ ያደረገውም በዚህ ምክንያት ነበረ። ታዲያ አሁን ላይ አድናን ያደረገው ነገር ምንድን ነው? አሁን በቃ ሚራንም ሆስፒታል ወስዳታለሁ፣ እያንዳንዱን ነገር ትፋጠጣላችሁ፣ ታወጧታላችሁ፣ ፖሊስም ይዤ መጥቼ ቢሆን እያንዳንዳችሁ እየተደረገውን የሆነችዋን እያንዳንዷን ነገር ፍርጥርጥ አድርጋችሁ እንድትናገሩ አድርጋችኋለሁ። ግን ደግሞ ነገሩን በሰላም እንድንቆጨውና እንደ ወንድሜ አንተ እንኳን እንደ አውሬና ጨካኝ ብትሆንም ግን ደግሞ እኔ ወንድሜ ነህ፣ ስጋዬ ነህ። ስለዚህ እያንዳንዱን ነገር ለእኔ ከነገርከኝ ነገሩን ቀልል አድርገን መፍታት እንችላለን። ነገር ግን ዞሮ ዞሮ የምፈልገው እኔ አሁን ላይ ሳራን ማግኘት ነው። ምክንያቱም ሳራን ማግኘት ለእኔ የህይወቴ ለውጥ አንድ እርምጃ ነው። በቃ የህይወቴ ለውጥ ነው። እኔ ያለ ልኋና ምንም ነኝ። ስለዚህ ልኋናን አጥቼ መኖር ስለማልፈልግ ልኋናን ለማግኘት ደግሞ የግድ ሳራ ታስፈልገኛለች ነበር ያለው። ታዲያ አሁን ላይ ምንድን ነው ያደረገው? ሆስፒታል ቀጥታ ነው የወሰዳት ሚራን ማለት ነው። ምክንያቱም ስለዚህ ነገር አሁን ላይ ሚራ እንግዲህ እያስፈራራችሁ ልትገለው እንደምትችል ነው አሁን ላይ ሮቤል እየተናገረ ያለ። ስለዚህ ሚራ ከነቀሽ በኋላ እያንዳንዱን ነገር እንድታፋጥጠውና ማለትም እያንዳንዱን ነገር አፋጥጦ ሁለታቸውንም እንዲናገሩ ሊያደርጋቸው ነው ያሰበው። ታዲያ ሚራም ከነቀሽ በኋላ እንግዲህ አድናን ጠይቋታል። ብዙ አይነት ጥያቄዎችን ሳራ የት ናት? ሳራ እንዴት ነው ያደረጋችኋት? ሮቤልን በምን ነበር ያስፈራራሹ ብሎ እየጠይቃት ነበረ። ታዲያ እሷን በሰዓቱ ምንድን ነው ያለሽው? ስላዳንከኝ ከወንድም ከጨካኝ ወንድም ስላዳንከኝ አመሰግናለሁ፣ ግን ደግሞ ስለ ሳራ እኔን ሳይሆን ወንድም ሮቤልን ጠይቀው፣ እኔ ምንም የማውቀው ነገር የለኝም በማለት አሁን ላይ እንግዲህ ሮቤልን በከባዱ ልትበቀለው እንደምትችል ነው አሁን ላይ እያሰበሽ ያለሽው። እንዴት አድርጌ ዋጋ እንደማስከፍልህ ልታቀኝ አትችልም ብላለች። ማለት እንግዲህ ከዚህ በፊት ምን ብሏታል? እኔ ድሮ ማቅሽ ሚራንሽ እንዴ? አንቺ እንደዚህ አይነት ሰው ነሽ? በፍጹም እኮ እንደዚህ አይነት ሰው አልመሰልሽም ነበር። የምር የምትወጂና የምታፈቅሪ ይመስለኝ ነበረ ነው ያለ። በጣም ነው የገረመው። ምክንያቱም እንግዲህ እንደዛ ሽባ እንዲሆን የምታደርገው አልመሰለውም። በዛ ላይ ደግሞ ብዙ አይነት ማስረጃዎችን እያዘሽበት ነበረ። እንግዲህ ሳራን አብሮ ተባብረው ይህ ሚስጥራቸው እንዳይወጣባቸው እንግዲህ ሳራ ምንድን ነው ያደረገችው? ለአድናን እያንዳንዱን ነገር አድናን እንዲነቃ አድናን ከተኛበት ነቅቶ ሚስቱንና እንዲሁም ደግሞ የወንድሙን ሴራና ተንኮል እንዲያይ እያደረገች ነበረ። ታዲያ ይህን ነገር ባደረገችበት ሰዓት እሷን አፏን ማዘጋት አልቻሉም። ታዲያ ምንድነው የወሰኑት? እቺ ልጅ ማስወገድ አለብን፣ ምክንያቱም እቺ ልጅ ካላስወገድን እንጋለጣለን። አድናን ደግሞ ስለዚህ ነገር ካወቀ ሁለታችንም ሴት አድርጎ ያጠፋናል ብለው ነበር ያሰቡት። ታዲያ ያሰቡት እቅድም እንግዲህ ውሎ ሳያደር ነበረ ያሳኩት። ማለት ሳራን ለአንዴና ለመጨረሻ ጊዜ አስወግዷታል ማለት ነው ሮቤልም ታዲያ በሰዓቱ ምንም አይነት ማስረጃ ትይዝብኛለች ብሎ አላሰብም። ቢያስብ ኑሮ ይሄኔ ልኋና እንግዲህ ሚራ እንዳታይና እንዲሁም ደግሞ እሷንም ሳራንም ሳይገላት ዝም ብሎ የሆነ ቦታ ላይ ወስዶ ይጥላት ነበረ ብዬ ነው የማስበው። ምክንያቱም እንደዚ አይነት ነገሮችን አላሰብም። እንዲያውም እሱ እንደ ጅልና እንዳላዋቂ ነው ሲያየት የነበረ። አንተ ንቀኸኛል፣ እኔ ግን ደግሞ እንዴት ሚራ ማለት ምን ማለት እንደሆነች በደንብ አሳይቻለሁ፣ ገና ዋጋ አስከፍላለሁ ብለዋለች። ታዲያ ተወዳጆቼ አሁን የአድናን ውሳኔ ከዚህ ቤት እንድትወጡልኝ እፈልጋለሁ። አንተም ሚራም ተያይዛችሁ ገደል መግባት ትችላላችሁ በማለት ላይ ይገኛል። እስኪ ተወዳጆቼ በዚህ ክፍል ላይ ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰቡን ስል በአክብሮት ጠይቃለሁ።